አንተ ጋር ልንገርሽ፣ ደውዬለት ጠርቼው አልፈልጋትም ካለሽ ግን ውልቅ ብለሽ ትወጫለሽ። ከህይወታችሁ ነው? ከሱ ህይወት ነው ከአንቺ ህይወት ነው የምወጣው? አይ ከሱ ህይወትም ይሁን ከማንም ህይወት እኔ እንኳን ተመልሼ መግባት እንዴት መሰለሽ፣ ይህንን ነገር እዚች ጋር መጥቶ አልፈልግም ሲል ከህይወታችን ምን ቅር ብለሽ ትወጫለሽ? እሺ የኔ ጀግና፣ የኔ አንበሲት፣ የኔ አቃጣይ ማለት ነው ሩታዬ። ወይኔ በላቸው ወይኔ በላቸው ማለት አሁን ነው። እናንተ ትላንትና እኮ አቃጥላ ደፋቻቸው ውሽሚት የሜዳዋ አህያ። ኧረ ሴተኛ አዳሪዋና እቴቴ አቤላ እንዲሁም እኮ በቁማቸው ነው የገደለቻቸው ማለት ነው። እንግዲህ እዚህ ጋር ደውዬ ጠርቼ አምጥቼው እሷን አልፈልግም ከአንቺ ጋር ነው መሆን የምፈልገው ካለ ከህይወታችን ውልቅ ብለሽ ትወጫለሽ ሲላት እንግዲህ የሜዳዋ አህያ ማለት ሴተኛ አዳሪዋ ስጋትም ላይ ወድቃለች። እንዲሁም ደግሞ አልሞት ባይ ተጋዳይ እኔ በሱ ሙሉ ለሙሉ እተማመናለሁ አይልሽምም እያለቻት ትገኛለች ማለት ነው። ኧረ እኔ የቴቴ አቤላ ነገር ነው የገረመኝ ማለት ነው። እውነትም ምርጫ አስመርጣው እሷን ከመረጠ እኔ የማላቀው አብርሃም ነው ማለት ነው። እንደዛ ካደረገ ሁለተኛ እሷ አጠገብ ድርሽ አልልም ሲል ነበረ ማለት ነው። እኔ ምለው አንተ ጫታ ማለት ነው እንዶ ከአብርሃም አጠገብ ድርሽ አልክ አላልክ አብርሃም በአንተ ምን ሊቀርበት ነው? እንዳንተ አይነት ጓደኛ እንደው ቀብሮ እውነቴን ነው የምልህ አፈር ማልበስ ነበረ ማለት ነው። አንተ የሆንክ የትዳር ነቀርሳ ማለት ነው። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ እንግዲህ ሩታዬ ደውላ ጠርታ አምጥታው ሄርሜላ ነው የሚመርጠው ወይስ ሩታዬ ነው የሚመርጠው እያላችሁ ብዙዎቻችሁ ስትጨናነቁ ነበረ። እንዶ የዛሬው ቪዲዮ ምን ይሁን እያላችሁ ጭንቅ ጥብብ የምትሉ አላችሁ። ለማንኛውም ማን እንደሚመርጥ በደንብ አድርጌ የምነግራችሁ ይሆናል ማለት ነው። እንግዲህ አብርሃም ምርጫ ተሰጥቶት ሄርሜላ አይመርጥም ማለት ድመት ስጋት ተሰጥቶ ጠብቅ እንደማለት ነው ብላችሁ ብዙዎቻችሁም ተረት እየተረታችሁበት ትገኛላችሁ ማለት ነው። ለማንኛውም ማን እንደሚመርጥ በደንብ አድርጌ እምነግራችሁ ይሆናል። ሹክ ተብያለሁ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅጉ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የሩታዬ የንግስቷ የጀግናዋ ቪዲዮ ነው ማለት ነው። እንግዲህ ትላንትና ሩታዬና የሜዳዋ አህያ ወይም ደግሞ ሴተኛ አዳሪዋ እንዲሁም ጫታሙ እቴቴ አቤላ ተገናኝተዋል ማለት ነው። ትላንትና ብዙዎቻችሁ አናዷችኋል። የሜዳዋ አህያ ንግግሯ ማለት ነው። ከአብርሃም አጠገብ ድርሽ አትበይ፣ አብርሃምን አስፈችው፣ የአብርሃም ክሱን አንሺለት የማትለው ነገር አልነበረም ማለት ነው። እንደው ሚስት ባልነቱ አብርሃም የሄርሜላ ነው ወይስ የሩታ ነው እስከሚባል ድረስ ማለት ነው። እኔ የምለው የሜዳዋ አህያ ወይም ደግሞ ሴተኛ አዳሪዋ ማለት ነው። ምን ነው በሰው ባል በዚህ ልክ መንጨርጨር ማለት ነው? ምን ነው በሰው ባል በዚህ ልክ መንጨርጨር ምን አስፈለገ? ሩታ እኮ አብርሃም ባሏ ነው፣ የ80 ባሏ የልጇ አባት ማለት ነው። እንደፈለገች ለምን እንደ ስጋ ዘልዝላ እንደ ቋንጣ አታንጠለጥለው? ምን ይመለከትሻል አንቺ? እንዶ ዝር ብለሽ ገብተሽ ከህይወቱ ውጪ ከእሱ አጠገብ ራቂ። የእሱ ደስታ ላንቺ አያስደስትሽም። እሱ በመታሰሩም እንዴት ተደሰሽ እያልሽ የምታሽቀብጭው አንቺ አሽቀባጭ ማለት ነው። እንደ ወንድ የጠረረብሽ አንቺ ጠረር ማለት ነው። እንደ ዘንድሮ በአንቺ ሴትዮ ወንጀል ይመስቷል። አንቺ ገልቱ ማለት ነው። እንዶ ከህይወቱ ራቂ። ምን አገባሽና ነው? እሷም ልክ
ልክሽ ነገረችሽ እኮ ልክሽ እስከሚበቃሽ ድረስ ነው ያስታጠቀችሽ ማለት ነው። እስከ ቅድመ አያትሽ እስከ ቅምቅም አያትሽ ድረስ ማለት ነው። እስከ ዘር ማንዘርሽ ድረስ ማለት ነው ነገረችሽ። የሆነ ጭላንጭል ስላለ ነው እስከ ዛሬ ድረስ ያልተቋረጠ የኔና የእሱ ግንኙነት። አሁን ደግሞ ይባስ ብዬ ደውዬ አምጥቼ በአንድ ስልክ ብላሻለች እኮ አንቺ ገልቱ ማለት ነው። በአንድ ስልክ እንዶ ደውዬ አምጥቼ ሄርሜላ ከህይወታችን ትውጣ፣ እኔ እናንተ እንታረቅ ብለው በአንዴ ነው በቀይ የሚያባረርሽ ብላሻለች። ያው ከጉድሽ ካልሰማሽ ለነገሩ ሰምተሻል። አረ ወይኔ አረ ወይኔ አረ ወይኔ አንቺ ሙትቻ የሆንሽ ሴትዮ ማለት ነው። እንደነገሩ አብርሃም እኮ ስንት ጊዜ ተናግሯል። ስንት ጊዜ ሰሞኑ ራሱ በቅርቡ ከ3 ቀን በፊት ራሱ እኔ እኮ ቤቷ ድረስ ሄጄ ስላባረረችኝ ተናድጄ ነው እንጂ ሄርሜላና አቤላ ለመዝናናት ኩሪፍቶ ሲወስዱኝ እሺ ያልኳቸው እሷ ፊት ብትሰጠኝ እኔ አልሄድም ነበረ ብሏል እኮ። ልንገርሽ ብዬ ነው አንቺ ገልቱ ማለት ነው። ልንገርሽ ብዬ ነው። እና ሩታዬ በአንድ ስልክ ጠርቼ አምጥቼ ማን እንደሚመርጥ አሳይሻለሁ ስለ አይመርጥሽም ከፈለግሽ ጥሪው እያለቻት ነበረ። ብዙዎቻችሁ ይሄ ነው ያስጨነቃችሁ ማለት ነው። ቤተሰብ ብዙዎቻችሁ ተጨንቃችኋል። እኔ ይሄ ነገር ማለት ነው እኔ በ3 ነገር ነው የሚይዘው ማለት ነው። በ3 ነገር ማለት ነው። አንደኛው ማለት ነው እንግዲህ ጋሽ አሸብር ተጠርቶ መጥቶ እንዶ ድራማውን ማለት ነው ድራማው እንዲረዝም ከፈለገ ምን የሚል መሰላችሁ? አንደኛ ከሩታና ከውሽሚት ሲባል እንግዲህ ውሽሚት ብሎ ሊመርጥ ይችላል። ለመሰላችሁ ድራማውን እንዲረዝም ከተፈለገ ማለት ነው። ድራማውን እንዲረዝም ከፈለገ 2 ነገር ነው የሚያደርገው ጋሽ አሸብር ማለት ነው። አንደኛው ሄርሜላን ይመርጣል። 2ኛ ደግሞ ሩታዬ ስልክ ደውዬለት ልጥራውና ከዛ በኋላ እሷን ካለሽ ከህይወታችን ውልቅ ብለሽ ትወጫለሽ ነው አይደለ ያለቻት ሩታ ማለት ነው። እናም አብርሃም እንደሚጠራ ሰው አድርጋ ፖሊሶችን ጠርታ ውሽሚትና ጋሽ ቴቴ ጋሽ አልኩኝ የጋሽ ቅጥማ አይሰጠውም ጫታሙ እቴቴ አቤላ ሁለቱን በፖሊስ ታስይዛቸውና ቂሊንጦ ታወርዳቸዋለች ማለት ነው። አዎ 2ቱ እንዲህ ይሄ ነው። አንደኛው ወይ ሄርሜላን እመርጣለሁ ይላል። 2ኛው ደግሞ ሩታዬ ስልክ ደውላ አብርሃም እንደደወለች አድርጋ ፖሊስ ጠርታ አምጥታ እቴቴ አቤላና ሄርሜላ ወኒ ቤት ታወርዳለች ማለት ነው። ድራማውን ግን እንዲቋጭ ከተፈለገ ድራማው እንዲቋጭ በዚህ እንዲያበቃ ከተፈለገ ምርጫ ውስጥ ተገብቶ እንግዲህ ከሩታዬ ጋር አብርሃም ሰላም ያወርዳል ማለት ነው። በቃ እኔ ሩታዬ ነው የምፈልገው፣ ከሩታዬ ጋር አብሬ መቀጠል እፈልጋለሁ፣ ልጄን ማሳደግ እፈልጋለሁ ሊል ይችላል ማለት ነው። ያው ድራማው እንዲቋጭ ከተፈለገ ማለት ነው። ድራማው ግን ላይቋጭ ከተፈለገ ግን 2ቱ ምርጫ ነው የሚመጣው ማለት ነው። ወይ ሄርሜላ መርጣለሁ ይላል፣ ወይም ደግሞ ሩታዬ እንደነገርኳችሁ አብርሃም እንደሚደውል አድርጋ ፖሊሶች አምጥታ እንግዲህ እቴቴና ውሽሚቷ ወደ እስር ቤት ወደ ወህኒ ቤት ታስወረውራለች ማለት ነው። ለማንኛውም ምንም ይሁን ምንም ማለት ነው ለመቀበል ተዘጋጁ ነው የምላችሁ ማለት ነው። የኔ አትበገሬ ሩታዬ፣ የኔ አቃጣይ፣ እንደ ትላንትና እንዶ አስደስተሽኝም አታቂም። እንዶ አንጨረጨረቻቸው እኮ የኔ ራስ ምታት ማለት ነው። የብዙዎቹ ራስ ምታት ይሆሽ የኔ ንግስት የምልሽ እኮ በምክንያት ነው በምክንያት ማለት ነው። ሩታዬ እንዶ ስወድሽ ብዬሻለሁ። ለማንኛውም ማለት ነው እውነት ትላንትና እኮ ቀጥል እሰይ ደግ አደረግኩ ምን ታመጫለሽ እያለች ማለት ነው። ምን ታመጣላችሁ እያለች ማለት ነው። ዝም አልኩ አላልኩ፣ አስፈታሁት አላስፈታሁት ምን ልታመጡ እያለቻቸው ማለት ነው። ሲቀጥል ስፈልግ አስፈታዋለሁ፣ ስፈልግ አሳስረዋለሁ፣ ምን ትሆናላችሁ አለቻቸው ማለት ነው። አዎ ምን ታመጣላችሁ ጫታሙና የሜዳው አህያ ማለት ነው። ሴተኛ ዳሪዋ ምን ልታመጪ? ምንም አታመጪም። አንቺ እኮ በሰው ባል የምትከራከሪ ደነዝዶን ቆረቆርሽ እናቴ ማለት ነው። ለማንኛውም ቤተሰብ እንግዲህ የዛሬው በጉጉት ነው የምንጠብቀው ማለት ነው ምን
እንደሚከሰት በጉጉት እንጠብቃለን ማለት ነው። ሄርሜላም ካለ እንዳትናደዱ እህቶቼ፣ በተለይ የሩታዬ አድናቂዎች ማለት ነው። ምናልባት ሄርሜላን ካለ እንደነገርኳችሁ ድራማውን እንዲረዝም ወይም ዶላሩን ለማስቆጠር ፈልጎ ነው ማለት ነው። አሁን ልንገራችሁ ብዬ ነው። መቼም እኮ ሄርሜላ ብሎ ደግሞ ሲመርጥ ደግሞ የሄርሜላ ወይም ደግሞ የሴተኛ አዳሪ አድናቂዎች ወይም ደግሞ ዝሙት ደጋፊዎች እንዳትደሰቱ፣ ብዙም እንዳትደሰቱ ለድራማ ብሎ ነው ጋሽ አሸብር እንደዛም ካለ ማለት ነው። ሩታዬ ነው የምመርጠውን ካለ እኔ በጣም ደስ ይለኛል። ምክንያቱም ድራማው እንዲቋረጥ ስለምፈልግ ማለት ነው። የእነሱ ደስታ የእነሱ ፍቅር ነው የምፈልገው እኔ ማለት ነው። በተለይ የሩታዬና የአብርሽ ሰላማቸውን ነው የምፈልገው ማለት ነው። የትኛውን ነገር ለመቀበል ተዘጋጁ ነው የምላችሁ ማለት ነው። በተረፈ ሰላማችሁ አላህ ያብዛልኝ። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ቀን ባይ